ዛሬ በደንብ አዳምጡኝ እሺ። ሰውነታችሁን የሚያሳክካችሁ ሰዎች፣ አለርጂ ያለባችሁ፣ ከአለርጂም ውጪ ደግሞ እንደገና የቆየ የሚያሳክክ ቁስል የሚመስል ሰዎች፣ የሚበላችሁ ውስጥ ደማችሁ ገብቶ ደማችሁ ቆሽሿል ተብላችሁ ብዙ ጊዜ ሰውነታችሁን እንደ አለርጂ የሚያሳክካችሁ ሰዎች በጣም ፍቱን መድኃኒት ልነግራችሁ ነው። እናንተ ከተጠቀማችሁበት መጀመሪያ ግን ሰርቼላችሁ ነበር። ሀፍቶም መታጠቢያ አለ። በሀፍቶም ታጥባችሁ የምትቀቡትን ነገር ነው መጠንቀቅ ያለባችሁ። ሁሉ ጊዜ ግን ስትጠቀሙ ሰውነታችሁን ይሄ የሰውነት ሽቶ ፐርፊውም ምናምን ባትቀቡ ደስ ይለኛል። ምክንያቱም ሰውነታችን ላይ እሱ ነገር ትንሽ ከአራት ቀን በኋላ ሲቆይ አለርጂ ኢንፌክሽን የማሳከክ ስሜት አለው። ደስ የማይልም የሚቆጠቁጥ ስሜት አለው። አብዛኛዎቻችን ገላችንን ፐርፊውም የሰውነት ፐርፊውም የምንጠቀም ሰዎች እንደዚህ አይነት ስሜት አለው። እሱን የምትቀቡ ከሆነ ሳሙና ስትጠቀሙ ደግሞ የሆነ በሽታ በሌለው ሳሙና ተጠቀሙ። እኔ በጣም በሰውነቴ ላይ ልዩነት ስላየሁኝ ነው እንደዚህ አይነት ነገር ስጠቀምና ኖርማል ነገር ስጠቀም በጣም ልዩነት አለው። እኔ ብዙም ችግር የለብኝም፣ ግን እንደሱ አይነት ነገር ስጠቀም ላይ የማየው ለውጥ ስላለ ነው። ስለዚህ ብዙ ሰው በዚህ ችግር ውስጥ ነው ማለት ነው ብዬ አሰብኩኝ እና ፐርፊውም ባትጠቀሙ አሪፍ ነው። ገላችሁን ከተታጠባችሁ በኋላ በቃ ዶዶራንት የምትጠቀሙ ሰዎች ዶዶራንት ተጠቀሙ። ዶዶራንት ስፕሬይ ደግሞ አትጠቀሙ። ዶዶራንት ሮሉን ተጠቀሙ። ምክንያቱም ስፕሬይ በተጠቀማችሁ ቁጥር አንደኛ መጥፎ ጠረን ያመጣል ሲቆይ፣ ሁለተኛ ነገር ደግሞ ካንሰርም ያመጣል። ስፕሬውን በረጫችሁ ቁጥር የሰውነት መጥቆርም አለርጂም ካንሰርም ያመጣል። እዚህ የጡት ካንሰር ብዙ ጊዜ የሚያመጣው ስፕሬይ የምትጠቀሙ ሰዎች ጥንቃቄ ብታደርጉ አሪፍ ነው። ምንም አይነት ዶዶራንት ሮሉን ተጠቀሙ። ምንም አይነት ይሁን ሮሉ ነው አሪፍ። ስፕሬይ አትጠቀሙ። ከዛ ሲቀጥል ደግሞ እንግዲህ ሰውነታችን የሚያሳክከን ሰውነታችን ይሄ አለርጂ የሚመስል ነገር ያለብን ሰዎች በደንብ አዳምጡኝ። ዛሬ በደንብ ካዳመጣችሁኝ ግሪን ነገር ነው፣ አረንጓዴ ነው፣ መራራም ነው። በጣም ለሰውነታችን አለርጂ እና ለሚያሳክክ ሰውነታችን በጣም መፍትሄ ያለው እሱም ጌሾ፣ እርጥብ ጌሾ ታውቃላችሁ? እርጥብ ጌሾ እና እርጥብ ግራዋ አንድ ላይ እርጥብ ጌሾ እና እርጥብ ግራዋ የፈላ ውሃ ውስጥ ከቱትና በጣም ፍልቅልቅ ያለ ውሃ ውስጥ የፈላ ውሃ ውስጥ ከቱታላችሁ። በሱ ውሃ ገላችሁን ትታጠባላችሁ። በእርጥብ ጌሾና በእርጥብ ግራዋ በጣም መራራ ነው። ሰውነታችን ላይ ሲደርስ ደግሞ ሰውነታችን ላይ ያሉትን ባክቴሪያዎች የማሳከክ ስሜት ያላቸውን የመቆሳሰል የሆነ ሽታ መጥፎ ጠረን ሽታ ያለብን ሰዎች ባለፈው ሰርች የላችኋለሁ ሸብና መድን እንድትቀቡ አይደል? ስለዚህ አሁን ደግሞ በሱ በግራዋውና በዚህ በእርጥብ ጌሾ ውሃው የፈላ ውሃ ውስጥ ከታችሁ ያንን አውጥታችሁ ገላችሁን መታጠብ ነው። ለአንድ ለ7 ቀን አለፍ እያላችሁ ለ7 ቀን እሱ ላይ ብትታጠቡ የሚያሳክካችሁ ገላችሁ ይተዋችኋል ማለት ነው። ግን ምንም ነገር አይነት ቅባት ነገር አትቀቡ። ሽታ ካላችሁ ደግሞ በዛው እንዳልኳችሁ አመድ እና ሸብ አንድ ላይ አድቅቃችሁ አጥንታችሁ የሚሸት ሰዎች፣ መጥፎ ጠረን ያለባችሁ ሰዎች እግረ መንገዳችሁን ደግሞ እሱንም ተጠቀሙትና በደንብ ለውጥ ታዩበታላችሁ። በደንብ ይሄ ዝም ብሎ ተራ መድኃኒት እንዳይመስላችሁ እሺ። ገና ያልተቀመመለት ያልተሰራ መድኃኒት ናቹራል የሆነ በጣም ቆንጆ ለሰውነታችንም ለሁላችን ለገላችን ሪስክ ራሳችን የምንወስድበት ምንም አይነት ሳይድ ኢፌክት የሌለው ነው። የሱን የፈላ ውሃውን እንግዲህ ቀዝቀዝ አድርጋችሁ ነው የምትታጠቡት። እከክም ያለባችሁ ሰውነታችሁ ላይ የተለያየ ከለር ያለውን ሰውነታችሁ ይስተካከላል። አንድ ለ7 ቀን ብትጠቀሙት የውስጥ የደም መቆሸሽ ያለባችሁ ሰዎች የሚያሳክክ ጠቅላላ ሁሉ ነገራችን ለውጥ ያለን ሰዎች እሱን ብንጠቀም በጣም በሚገርም ሁኔታ እላይላችን ላይ ለውጥ እናያለን ማለት ነው። እግረ መንገዳችሁንም ወፍ ያለባችሁ ሰዎች አሪፍ ነው። ከፀጉራችሁ ጭምር ታጠቡት። ግን ከፀጉራችሁ ጭምር ለአንድ ለ7 ቀን እሱን ብትጠቀሙት በጣም አሪፍ መድኃኒት ይሆንልናል ማለት ነው። የወፍ መድኃኒትም ነው። በዛው አጋጣሚ ልንገራችሁ ብዬ ነው። ግን ያው ከብቅል ጋር ነው የሚበቀለው። እሱ ከብቅል ጋር ባለፈውም ያበቀላችሁ ብዙ ሰዎች አላችሁ። ከዛ በተረፈ ደግሞ ይሄንን ተጠቅማችሁ በደንብ እዩት። በጣም ለውጥ አለው። ለሰውነታችን ጠቃሚ ነው። ለኛም ራሱ ናቹራል የሆነ ነገር ብንጠቀም ምንም አይነት ሳይድ ኢፌክት የለውም። ምንም አይነት
እከክም ሆነ አለርጂ አይደጋገመንም ማለት ነው። በጣም የሰውነት አለርጂ ያለብን ሰዎች በመድኃኒትም ሊሆን ይችላል፣ በሳሙናም ሊሆን ይችላል፣ ፀሐይ ልብሱ በመምታትም በተለያየ ነገር አለርጂዎች በሽቶም ሊመጡ ይችላሉ። ግን ፐርፊውል አትጠቀሙ። ፐርፊውል እንዳትጠቀሙ ስል ደግሞ የሚስማማችሁ ሰዎች ሊኖር ይችላል፣ እናንተን አይደለም። እኔ ፐርፊውም እንዳትጠቀሙ ያልኩት ሰዎች የሚያሳክካችሁ ሰዎች፣ ሰውነታችሁ ላይ ችግር ያለባችሁ ሰዎች ነው ያልኩትኝ እንጂ ሌሎቻችሁ የሚስማማችሁን ነገር መጠቀም ትችላላችሁ እንደየፍላጎታችሁ። አለርጂ ያለባችሁና ሰውነታችሁን የሚያሳክካችሁ ሰዎች ፐርፊውም አትጠቀሙ። ስፕሬ የሚባል ነገር ባትጠቀሙ ደስ ይለኛል። ዶዶራንትም ስትጠቀሙ ሮሉን ተጠቀሙ፣ ከጤናችሁ አንጻር ማለት ነው። ከእናንተ ጋር የሚሄደውን ነገር እያያችሁ የሚስማማችሁን ነገር መጠቀም ነው። እንግዲህ መልካም ነገር ሁል ጊዜ እያወራ እንደዚህ ጥሩ ጥሩ ነገር እነግራችኋለሁ። ሰብስክራይብ እያደረጋችሁ ሌሎችም ቤተሰቦቼን ሰብስክራይብ እንዲያደርጉኝ እንግዲህ በእግዚአብሔር ስም እጠይቃለሁኝ። ሌላ ደግሞ እንግዲህ በየጊዜው ቆንጆ ቆንጆ አዳዲስ ለእናንተ የሚጠቅመው ነገር እኔ የማውቀውን ነገር እንግዲህ እንደዚህ እያለን ይዘን እንመጣለን። የምትፈልጉትም ጥያቄ ካላችሁ ደግሞ እኔን መጠየቅ ትችላላችሁ። በጣም ነው ማመሰግናችሁ ስለምታደርጉልኝ ትብብር፣ አብራችሁኝ ስላላችሁ፣ አይዞሽ ስለምትሉኝ፣ ከኔ ጋር ስለሆናችሁ፣ ሁሌም ከጎኔ ስለሆናችሁ በጣም የምኮራባችሁ ቤተሰቦቼ ናችሁና እድሜ ጤና ይስጥልኝ። በጣም ነው ማመሰግነው። አዳምጡልኝ። ዋች አውሩን በቪፒኤን ብታዩት ኢትዮጵያ ውስጥ በተለይ ደስ ይለኛል። እናመሰግናለሁ።